ስም ይውጣላት ብትባል አብይ አህመድ ነው የምትባለው። ሌላ አይደለችም። እና ደንበኛ የራሳቸውን ተግባር ነው ሳት በመጫር በማቀጣጠል እኖራለሁ ተጠቀማለሁ ብለው የሚጠቀሙት በኢትዮጵያ ምድር ከማንም በላይ እሳቸው ናቸው። እና ያቺ ጭልፊት የሰው ስም ይውጣላት ከተባለ ሳይደመር ሳይቀነስ አብይ አህመድ ናት። እና የራሳቸውን አመለካከትና ማንነት ነው እየነገሩን ያለው። አንዱ ሁለተኛው ወደ ዋናው ንግግር ስንመለስ ምንድነው ያሉት? አሁን ከኛ እንቅስቃሴ ጋር በተያያዘ ይሄ በኢንተርኔት የተደረገው እንቅስቃሴ አስደስቶኛል ያሉት አይደል? እንዳውም መጠናከር አለበት መቀጠል አለበት ነው ያሉት ከኛ እንቅስቃሴ አንፃር። ይሄን ካሉ በኋላ መናደድና መሳደብ አያስፈልጋቸውም ነው አይደል? ጥሩ ከሆነ አስደስታቸው ከሆነ ያስደስታቸውና ጥሩ የሆነ ነገር ግፉበት ነው የሚባለው። ንዴቱ ምን አመጣው? ገሮይና የሚለው ስድብ ምን አመጣው? ብስጭቱ ምን አመጣው? አንደኛ እርስ በርሳቸው የሚጋጩ በአንድ ንግግር አይደለም፣ በአንድ አንቀጽ አይደለም፣ በአንድ አረፍተ ነገር እርስ በርሳቸው የሚጋጩ ሰው መሆናቸውን ያሳዩበት ንግግር ነው ይሄ። ሁለተኛ ከራሳቸው ደግሞ ይሄ አሁን ያልኩት ከኛ ነው፣ ከራሳቸው አንፃር ይሄ የተደረገው እንቅስቃሴ የኢንተርኔት እንቅስቃሴ ተቃዋሚዎቹ ያካሄዱት መደመር ኢንአክሽን ነው አሉ። መደመር ታውቃለህ የኔ እምነት ነው የኔ ርዕይ ነው ብለው የሚያምኑት አመለካከት ነው እሳቸው። ያ አመለካከት ምንድነው? ትርጉም አለው ወይ? እስካሁን የገባው ሰው አለ ወይ? አይዳውት። ነገር ግን በቃ 3 መጽሐፍ ይጻፉበት እምነቴ ነው የሚሉት ርዕዮተ ዓለሜ ነው የሚሉት መስመር ነው መደመር። ይሄን እንቅስቃሴ ምን አሉት? መደመር ኢንአክሽን። ይሄን ካልክ በኋላ መደመር በተግባር ማለት ነው። አዎ በተግባር ማለት ነው ካልክ በኋላ እንዴት መልሰህ ታጥላለዋል? እንዴት መልሰህ ታንቋሸዋል? እንዴት መልሰህ ልትሰድበው ትሞክራለህ? እና ሰውየው የሚናገሩትን የሚያውቁ አይደለም። እኔ የምልህ ያው በተደጋጋሚ ተናግሬያለሁ። ያው እናንተ እንደዚህ ስታቀርቡት ነው እንጂ የሰውየውን ንግግር ማዳመጥ ካቆምኩ ቆይቻለሁ። እኔ አመታቱ ነው ይሄ ተቀነጫጭቦ ወቅታዊ በሆነ ጉዳይ ስታቀርቡት ወይም ደግሞ ለጥያቄ ስቀርብ እንደዚህ ብለዋል ተብሎ እንደዚህ ሲቀርብልኝ ነው ማዳመጠው። ምክንያቱም አዲስ ነገር ጠብቄ ከአሁን በኋላ እሳቸውን ማዳመጥበት ምንም ምክንያት የለኝም ጊዜ ከማጥፋት በስተቀር። እና ምን ያህል እርስ በርሳቸው የሚጋጩ መሆኑን ነው ያየነው። ሌላው እርስ በርሳቸው የማይገናኙ አድርገው ለማሳየት ነው የፈለጉት። የሚገርም ግን ያስደነገጣቸው ይሄ ነው። በእሳቸው እምነት እነዚህ ሰዎች አንድ መድረክ ላይ በፍጹም ሊገናኙ አይችሉም የሚል እምነት ነው የነበራቸው። አቅሜና ሁኔታ በፈቀደልኝ መጠን እንዳይገናኙ አድርጌ አለያይቻቸዋል። ስለዚህ ሊገናኙ አይችሉም የሚል ጥልቅ የሆነ ጠንካራ የሆነ እምነት ነበራቸው። ይህን ስላፈረሰባቸው ነው እንጂ አንድ እኮ ስብስብ የምትፈጥረው ውይይት የምትፈጥረው መድረክ የምትፈጥረው እኮ የጋራ አጀንዳም እኮ ለመፍጠር ልዩነታችን እንደተጠበቀ ሆኖ ምን የጋራ አጀንዳ አለን፣ ምን የጋራ ጉዳይ አለን የሚለውንም ለመፈለግ ነው። ያን ፈልገህ የምታገኘው ስትሰባሰብ ነው፣ ስትነጋገር። እና መሰባሰብን አራምባና ቆቦ ጋራ ማያያዝ ትክክል አይደለም። ቅድም ምን አልኩህ? እውነት ነው። በሐሳብ በጣም የተራራቁ የፖለቲካ ኃይሎችን ነው እዚህ መድረክ ማሳየት የሞከርነው የፈለግነው። ውጤቱም እሱ ነው። ተመሳሳይ የሆነ አመለካከት ያለን የፖለቲካ ኃይሎች ተገኝተን አንዳችን ሌላችን አሞካሽተን አመስግነን ብንለያይ ኖሮ ለኔ ውጤታማ አይደለም። ይሄን መድረክ በጣም ውጤታማ ያደረገው አገዛዙ በፍጹም በአንድ መድረክ ሊታዩ አይችሉም፣ ሊገናኙ አይችሉም፣ በኔ ላይ ሊተባበሩ አይችሉም የሚላቸው ኃይሎች አንድ መድረክ ላይ መጥተው የትብብር ጥያቄ አስፈላጊ መሆኑን ገለጹ። አልጠየቅንም ስለ ትብብር። እንዳውም ርዕሰ ጉዳያችንን ካየው ስለ ትብብር አይጠይቅም፣ ገለጹ ሁሉ። ይሄ አስደነገጣቸው እና ቁጣውን የፈጠረው ፍራስትሬሽኑን የፈጠረው ሌላ አይደለም የትዕይንተ ህዝቡ ውጤት ነው። ያ ውጤት ምንድነው? በእሳቸው እምነት በመንግስታቸው እምነት አንድ ላይ ሊሰባሰቡ አይችሉም ሊገኙ አይችሉም ያሏቸው የፖለቲካ ኃይሎች የለም የጋራ ጉዳይ አለ፣ ልዩነት ብቻ አይደለም። አንድ ሀገር ውስጥ ነው ያለነው፣ አንድ ህዝብ ነው ያለን፣ አንድ ሀገር ነው ያለን። ስለዚህ የጋራ ጉዳይ አለን ብለው ስለተገኙ ነው። እውነቱን ለመናገር ደግሞ እንኳንስ በአንድ ሀገር ያሉ የፖለቲካ ኃይሎችና በዓለም ላይ ያሉ የፖለቲካ ኃይሎች ሁሉ የጋራ ጉዳይ አላቸው። የሰው ልጅ ሆኖ የተፈጠረው ሁሉ የጋራ ጉዳይ አለው። እኛ ዜግነት እንጋራለን፣ አገር እንጋራለን። አገር እየተጋራህ ዜግነት እየተጋራህ የጋራ ጉዳይ የለኝም ልትል አትችልም። በአንድ ሀገር ውስጥ እየኖርክ
ስለዚህ መጀመሪያውኑ የጋራ ጉዳይ የላቸውም ብሎ መነሳት የተሳሳተ የፖለቲካ ትንታኔ ወይም ግንዛቤ ነው። እንኳንስ እኛና ሌሎች ተቃዋሚዎችና እኛና ብልጽግና ፓርቲ የሰለጠነ ፖለቲካ ማካሄድ ተስኖን እንጂ የጋራ ጉዳይ እኮ አለ። ሀገሪቱ እኮ የጋራችን ናት እኮ አይደል? የሰላም መኖር እኮ የጋራ አጀንዳችን። ትልቁ ችግር ምንድነው? አገዛዙ እዛ የሚያምን አይደለም። ተቃዋሚ የሆነውን ሁሉ ጠላት አድርጎ መጥፋት አለበት ብሎ በኃይል መንበርከክ አለበት ብሎ የሚያስብ ስለሆነ ከነሱ ጋር የሚያገናኘኝ ነገር የለም ብሎ የሚያምን ኋላ ቀር አመለካከት ያለው ስለሆነ ነው እንጂ እኮ አንድ በስልጣን ላይ ያለ መንግስትና ተቃዋሚ ፓርቲዎች እኮ የጋራ ጉዳይ አለ። ልዩነት ብቻ አይደለም ያለው። አንድ ሀገርና ህዝብ እስካለ ድረስ የጋራ ጉዳይ የሚጠበቅ ነው፣ ይኖራል። የለም ብሎ መነሳት ራሱ በጣም የተሳሳተና አሉታዊ የሆነ የፖለቲካ አመለካከት እና መቼም የእሳቸውን ንግግር ማዳመጥ የሚያታክት ነገር ነው መሳይ። ግን ዞሮ ዞሮ ከኛ አመለካከትም ጋር አብሮ መሄድ አይደለም እንኳን ከኛና ከራሳቸው አምንበታለሁ ከሚሉት የመደመር አመለካከትም ጋር አብሮ መሄድ አይደለም። እርስ በርሱ የሚጻረር የሚቃረን ነገር ነው ሲያነሱ ያየን። እንደው በመድረኩ ላይ የተገኙትን ከሀገር ቤት በተለይ እነሱን ሲያዋክቡና አንዳንድ ማስፈራራቶችም ሲደርስ መድረኩን እንዳስደነገጣቸው እንደፈሩት በደንብ ያሳይ ነበረ። ነገር ግን መድረክ ላይ ወጥቶ ወይም በፓርላማው ንግግሩ ላይ ግን በጣም የሚደገፍ ሐሳብ ነው ያለው። እንግዲህ ተጋብዞም አልተገኘም። ለማንኛውም እኔም በግልም ከሌሎችም ጋር ስንወያይ የዚህ መድረክ ጠቃሚነቱ ጎልቶ ነው የታየንና ኢትዮጵያውያን እንደዚህ ተሰባስቦ በአንድ የቴሌቪዥን መስኮት ላይ እንደዚህ ሲታዩ ቀላል የሚባል ነገር አይደለም። እውነት ለመናገር ይሄ የኢትዮጵያ ብሔራዊ የምክክር ምንድነው የሚባለው ኮሚሽን የሚባለው የሚሰራውን ስራ ነው እንግዲህ መስራት የሚገባውን እየሰራ አይደለም። ያንን እንደዚህ አይነት ኃይሎችን ነው ማገናኘት ማነጋገር የነበረበት። ያንን አላደረገም። እናንተ የምክክር ኮሚሽኑን ኃላፊነት ጭምር የተወጣችሁ አድርጌ ነው እኔ በግሌም ይወሰርኩትና የሚደገፍ ሐሳብ ነው። እንደው መሰል መድረኮችን ወደፊት እናያለን ወይ በተለይ ከዚህ ጋር በተያያዘ እንዲህ አይነቶቹን ምክንያቱም ነገሮች ናቸው። እሱ ላይ ከመሄድ በፊት አሁን ያነሳው ሐሳብ ላይ ከምክክር ኮሚሽኑ ጋር ተያይዞ ኤግዛክትሊ አሁን ያልከው ነገር ትልቅ ቀድመንም ስንናገረው የነበረ ነገር ነው። አሁን የምክክር ኮሚሽኑ ችግሩን እየፈለገ ያለው ችግሩ የሌለበት ቦታ ላይ ነው። ወረዳ ሄዶ ቀበሌ ሄዶ ህብረተሰብ ውስጥ በፖለቲከኞቹ ችግር ሰላሙን ያጣው ህብረተሰብ ውስጥ ሄዶ ነው ችግሩን እየፈለገ። ዋናዎቹን የቅራኔውን ባለቤቶች የቅራኔውን አራጋቢዎች አካሄጆች ጠበንጃ ይዘው የሚታገሉትን የሚፋለሙትን ኃይሎች አይደለም አሰባስቦ መፍትሄ እየፈለገ ያለው። ችግሩ ያለበትን ቦታ ወደ ጎን ትቶ ችግሩ የሌለበት ቦታ ነው እየፈለገ ያለው እና ይሄ ምክክር ኮሚሽን የትም ሊደርስ አይችልም። እውነቱን ለመናገር አሁን የሰራነው አይነት ስራ ነበር መስራት የሚገባው። ይሄ ኃይል ነው ከብልጽግና ጋር ተጨምሮ የኢትዮጵያ የፖለቲካ ቅራኔ ሊወክል የሚችል በእነዚህ ኃይሎች መካከል ሊካሄድ የሚችል እውነተኛ ውይይትና ድርድር ምክክር ነው መፍትሄ ሊያመጣ የሚችል። እሱ ግን ያው የጠቅላይ ሚኒስትሩን ዓላማ ለማሳካት ነው እየጣረ ያለው። ችግሩ የሌለበት ቦታ ሄዶ ነው እየፈለገ ያለው። ችግሩ የሌለበት ቦታ ሄዶ ችግሩን ልታገኘው አትችልም። ድካም ነው የሚሆን። የፈለገ አይነት ውሳኔ ሊወሰን ይችላል። አሁን ይሄ ምክክር ኮሚሽን በሚያደርገው እንቅስቃሴ ይገባናል። አይወሰንም እያልን አይደለም፣ ግን 1983 ነው የሚሆነው። 1983 እኮ ህገ መንግስት ወጥቶ በህዝብ ውሳኔ ጸደቀ ተብሎ ተነግሮናል አይደል እንዴ? አልተቀበልነው። ህብረተሰቡ አልተቀበለውም። እስካሁን ትልቅ የሆነ የፖለቲካ ቅራኔ ሆኖ ነው የቀጠለው ህገ መንግስቱ። ለምን? ፕሮሰሱ ትክክል አልነበረም፣ አሳታፊ አልነበረም። በህዝብ ስም ጥቂት የፖለቲካ ኃይሎች አስተሳሰባቸውን፣ አመለካከታቸውን፣ የፖለቲካ ፕሮግራማቸውን አገር ላይ ህዝብ ላይ የጫኑበት ሂደት ነው የነበረው። ያ ሂደት ተመሳሳይ ነገር ነው አሁን እየተሰራ ያለው። የፈለገውን አይነት ኢቭን አይደለም ቀርቶ የምንቃወመውን የምንደግፈውን አይነት ህገ መንግስታዊ ማሻሻያ ቢያደርግ ይሄ ምክክር ኮሚሽን ቢያደርግ በሱ አማካኝነት ፕሮሰሱ የተበላሸ ስለሆነ ተቀባይነት አይኖርም። የሌላ ችግር መጀመሪያ ነው የሚሆነው። ስለዚህ አሁን ገንዘብ ነው እየጠፋ ያለው፣ ጊዜ ነው እየጠፋ ያለው እንጂ የትም የማይደርስ የምክክር ኮሚሽን ዓላማውን የሳተ ችግሩን ባለበት ቦታ የሚፈልግ አይደለም፣ በሌለበት ቦታ የሚፈልግ ነውና ጥሩ ነው ያነሳው ማለት ነው። ሁለተኛው ወደዛ ከመሄድ በፊት እንደው በአንድም ይሁን በሌላ አጋጣሚ እንደው አንተን አግኝተው የዚህ ምክክር ኮሚሽን እንደው ተሳታፊም ይሁን በሌላ መልኩ
ግብዣ ቀርቦልህ ያውቃል? እንግዲህ እንደናንተ አይነት ፖለቲከኛ ካልተጠራ ጋብዘናል ይላሉ፣ በሌላ መልኩ ጥሪም አድርገናል እያሉ ነው። በቅርቡም እንደው የደረሰ ነገር አለ? የለም መሳይ። በነገር ላይ እዛ ምክክር ኮሚሽን ውስጥ ያሉ አንድ ሁለት ሰዎች ስልክ ቁጥሬም እንዳላቸው አውቃለሁ። ወዳጅነትም ነበረን፣ ስልክም እንደዋወል ነበረና ቁጥሬ ያላቸው፣ ግን አንድም ጊዜ በዛ ጉዳይ ላይ አነጋግሮኝ የሚያውቅ የለም። የታይታ እኮ ነው፣ እንደዛ አይደለም ውጭ ሀገር ያለ ነው፣ ሀገር ቤት እኮ ያሉትን ወሳኝ የፖለቲካ እንቅስቃሴ የሚያደርጉትን ኃይሎች እኮ እያነጋገሩ አይደለም። እናነጋግርም ሲሉ እኮ ሌላ እኮ የፖለቲካ ሸፍጥ ነው ሲያራምዱ የምታያቸው። ትጥቃችሁን ፈታችሁ ተሸንፋችሁ ግቡ ነው እያሉ ያሉት። ይሄ ያገዛዙ አጀንዳ አስፈጻሚ ናቸው እንጂ ሪሊ እውነተኛ የሆነ ሐቀኛ የሆነ እርቅ፣ ሰላም በኢትዮጵያ ለማምጣት እየሰሩ አይደለም። ሪሊ በታሪክ የሚያስጠይቅ ነገር ነው እየሰሩ ያሉት። በጣም አሳፋሪ የሆነ ነገር ነው እየሰሩ ያሉት። ያሳዝናል። አንዳንዶቹ ሰዎች በጣም ትልልቅ ሰዎች ናቸው። በግል ህይወታቸው ውጤታማ የሆኑ አንቱ የተባሉ ሰዎች ናቸው። እንደዚህ የአንድ አምባገነን መንግስት መጠቀሚያ መሳሪያ ሆነው ይህን ያህል ጊዜ፣ ገንዘብ፣ ያገር ማባከን አሳዛኝ ነገር ነው እና ማንም ጠይቆን የሚያውቅ የለም። ግን ቅድም እንደው አንድ ሐሳብ ልጨርስልህና ጠቅላይ ሚኒስትሩ መደመር ኢንአክሽን ነው ያሉት አይደለ? መደመር በተግባር ነው ያሉት። እውነቱን ለመናገር ደጋግመን እንደገለጽ ነው ይሄ የኢንተርኔት ትዕይንተ ህዝባችን መነሻ ነው፣ እርሾ ነው ወይም መስፈንጠሪያ ነው። እንደ ትልቅ ነገርም ወይም እንደ ትልቅ ውጤትም አስበን ያደረግነው አይደለም። ይሄ የኢንተርኔት እንቅስቃሴ ግን ሪሊ ይሄ ምናልባት የመደመር በተገቢው መንገድ እንቅስቃሴ ግን ኢንአክሽን መሬት ላይ ይወርዳል። ጠቅላይ ሚኒስትሩ እንዳሉት መደመርን ኢንአክሽን ኢትዮጵያ ውስጥ ማሳየት አለብን፣ እንችላለን የሚል እምነት ነው ያለኝ። ወደዛ አቅጣጫ ነው የምንሄደው እና የኋላ የጠየቀውን ጥያቄ ከዚሁ ጋር ለማያያዝ ቀጣይ እንቅስቃሴዎች ምን አሉ የሚለው እየሰራን ነው። ለምሳሌ አንዱ ምንድነው ይሄ የአብሮነት የኢትዮጵያ ስብስብ አድሆክ ሆኖ ነው ሲሰራ የነበረው። ቋሚ የሆነ አመራር ገና አልመረጠም። ህጋዊ እውቅና እስካሁን የለውም፣ ባይሎ አልነበረውም። ስለዚህ አሁን እነዚህ ነገሮች ለማሟላት እየሰራን ነው እና በቅርብ ጊዜ የአብሮነት ኢትዮጵያን የሚመራው ቦርድ ማን እንደሆነ፣ እነማን እንደሆኑ፣ ስራ አስፈጻሚዎቹ እነማን እንደሆኑ ለህብረተሰቡ ይፋ እናደርጋለን። ያኔ እኔ ብቻ እየመጣሁኝ አላወራም ማለት ነው። በተለያየ የስራ ኃላፊነት የያዙ ብዙ ሰዎች የሚሳተፉበት መድረክ እንደሆነ ይታያል ማለት ነው። በአሜሪካን መንግስት ምዝገባ እናካሂዳለን። ለትርፍ የማይሰራ የፕሬዠር ግሩፕ የሆነ አካል መሆኑን የሚያሳይ ምዝገባ እናካሂዳለን። የባይሎ የማጽደቅ ስራ እየሰራ ነው። ድራፍቱ ተዘጋጅቶ ውይይት እያካሄደ ነው። ስለዚህ አንዱ የምንሰራው ይሄ ውስጣዊ ሁኔታችንን በደንብ አድርጎ የማጠናከር ስራ ነው። እሱም በአጭር ጊዜ እንጨርሳለን የሚል እምነት አለኝ። ከዛ በጎን ግን ስራ አልፈታንም። ትልቅ የሆነ የህብረተሰብ ተነሳሽነት ተፈጥሯል። እንደው ምንድን ነው እየሰራችሁ ያላችሁት? በቀጣይ ምን ልትሰሩ አስባችኋል? ቅድም ካልኩ ከፍተኛ የሆነ ከጠበቅነው በላይ የትግል ተነሳሽነት ነው። ስለዚህ ከዛ ሞመንተም ጋራ ሊሄድ የሚችል እንቅስቃሴ ማድረግ አለብን። ስለዚህ በአንድ በኩል ውስጣዊ ስራችንን እየሰራን፣ በሌላ በኩል ደግሞ ለዛ ለተጨባጩ ህዝባዊ እንቅስቃሴ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራን አሁን ይሄን መድረክ የኢንቴሌክቹዋልስ መድረክ የሚቀጥለው ሳምንት እናካሂዳለን። ከሱ በሳምንቱ ወይም በሁለት ሳምንቱ ገና አልወሰንም የሚዲያ ሰዎችን ለእናንተ መድረክ እናዘጋጃለን። እንደም እንዳልኩ የትኛውንም ያህል ተቃዋሚ ፓርቲዎች ብንተባበር ይሄ ትግል በሚዲያ ሰዎች ካልተደገፈ አስቸጋሪ ነገር ነው። የሚዲያ ሰዎች ካላመኑበትና የዚህ ትግል ደጋፊ ሆነው ካልቆሙ የትም መድረሳችን። ስለዚህ ሪሊ ተመሳሳይ ወይም ተቀራራቢ በሆነ ርዕሰ ጉዳይ ላይ የሚዲያ ሰዎችን እናወያያለን። አንድ እሱን ከጨረስን በኋላ ደግሞ ሲቪክ ኦርጋናይዜሽኖች ወሳኝ ናቸው። ፖለቲካ ፓርቲዎች፣ ሚዲያዎች እነዚህ ዋና ተዋናይ ናቸው። ሲቪክ ማህበራት ደግሞ ዋና ተዋናይ ናቸው። እነሱን ደግሞ እንዲሁ እንጋብዛለን። የፖለቲካ ትግሉን ሊረዱ ሊያግዙ የሚችሉ ሲቪክ ማህበራት እነማን ናቸው? እነዚህን ደግሞ አሰባስበን በዚሁ ተቀራራቢ በሆነ አጀንዳ እናወያያለን። ከዛ በኋላ ወደ ምንድን ነው የምንሄደው? እነዚህን 3 መድረኮች ከጨረስን በኋላ ተመልሰን ወደ ተቃዋሚዎቹ ነው የምንሄደው። ተቃዋሚዎቹ እንዲሁ ዝም ብሎ አንድ መድረክ ላይ መጥቶ መነጋገርና መለያየት ብቻ ሳይሆን ተጨባጭ በሆኑ የጋራ ጉዳዮች ላይ ህብረት ግራንድ ኮሊሽን የሚፈጥሩበትን ሁኔታ ማመቻቸት፣ ወደዛ ነው የምንገባው። ያን ስራ አሁን አቁመነዋል ማለት አይደለም። በአደባባይ ባይታይም እየሰራ ነው። ስለዚህ
እነዚህን ውይይቶች እስከ 2 ወር ድረስ ከጨረስን ከ2 ወር በኋላ የተቃዋሚዎቹ ወደ አንድ ግራንድ ኮሊሽን በሚኒመም አጀንዳ የሚመጡበት ሁኔታ ነው የምንሰራው። ይሄን ከጨረስን በኋላ ወደ ምንድን ነው የምንሄደው? ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ አንቀጥቅጥ ሂደት ውስጥ ነው ያለ ነው፣ እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበት፣ መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከክ አለ። ስለዚህ የዚህ ሁሉ አጠቃላይ ሂደት ውጤት ምንድነው? የምንጠብቀው ከ2 ከ3 ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እምቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ። ለዛ የሚያስፈልጉትን ዝግጅቶች ሁሉ እያደረግን ነው። ግን በአንድ አካል ተሳትፎ ወይም እንቅስቃሴ የሚሳካ ነገር አለ መሳይ። ሁላችንም በዚህ ጉዳይ ላይ አምነን ስንተባበር ነው። ፓርቲዎቹ ስንተባበር፣ ሚዲያዎቹ ስንተባበር፣ ሲቪክ ማህበራት፣ የኢትዮጵያ ኢንቴሌክቹዋልስ፣ እነዚህ ሁሉ በአንድ ድምፅ ለህዝባችን አንድ አቅጣጫ ካሳየነው ህዝባችን የማይከተልበት ምንም ምክንያት የለም። እኛ ከተበታተን ከተለያየን የተለያየ ነገር የምናወራ ከሆነ ግን ህብረተሰቡ በአንድነት ሊቆም አይችልም። ሪሉ የትኛው ነው ትክክለኛው አቋምና መንገድ የሚለውንም በአግባቡ ለመለየት ይቸገራል ህብረተሰብ። አንድ ሆነን አንድ አቅጣጫ አንድ መልእክት ከሰጠነው ግን ህዝባችን እንደሚከተል ምንም ጥርጥር። ስለዚህ የሁላችንም ትብብርና ርብርብ ያስፈልጋል። ይሄን ስራ ከጨረስነው በኋላ እኔ እንደው ከልቤ ነው የምልህ፣ ማጋነን አይደለም፣ ይሄ በጣም በጣም እጅግ ደካማ የሆነ መንግስት ነው አሁን በስልጣን ላይ ያለ። በታሪካችን ካየናቸው መንግስታት ሁሉ ምንም የሚያስተሳስረው የጋራ አጀንዳ የሌለው በጥቅምና በስልጣን ጥያቄ ብቻ የተሰባሰበ ግልብ የሆነ ማህበራዊ መሰረቱን ኢትዮጵያ ውስጥ ያጣ፣ ራሱን በተከታታይ ማንነቱን ያጋለጠ፣ ህዝቡ ለትግል እንዲነሳሳ በራሱ መንገድ ምቹ ሁኔታ የፈጠረ አገዛዝ። በእኛ ዙሪያ የሚሰሩትን እነዚህ ቅድመ ሁኔታዎች ከሰራን በኋላ እኔ ይሄን መንግስት ቻሌንጅ ለማድረግ የሳምንታት እድሜ በቂ ነው የሚል በጣም ቀላል ነው። ከባድ ያደረግነው ውስብስብ ያደረግነው እኛ ነን። እኛ አለመተባበራችን፣ እኛ አንድ ላይ አንድ ቋንቋ መናገር አለመቻላችን፣ አንድ አቅጣጫ ለህብረተሰቡ ማሳየት አለመቻላችን በእኛ ድክመት ነው ይሄ አገዛዝ ይሄ ደካማ አገዛዝ እየኖረ ያለ እና ሪሊ እኔ አድካሚ የሚመስለኝ ረጅም ጊዜ ሊወስድብን የሚችለው ረጅም ጉልበት የሚጠይቀን በእኛ ውስጥ ያለውን ስራ አስቀድሞ በጥራት መስራት። ያን ከሰራን አገዛዙን ቻሌንጅ የማድረግና በህዝብ ትግል የማንበርከኩ ጉዳይ እጅግ እጅግ ቀላል ነው የሚል እምነት ነው ያለኝ መሳይ። ምናልባት አቶ ልደቱ ሁለት ነገሮችን ከዚህ አንፃር መጥቀስ ከተቻለ፣ አንደኛ ይሄ የእናንተ ንቅናቄ ወይም አሁን ስብስቡ የዳያስፖራ ንቅናቄ ብቻ ሆኖ እንዳይቀራው ቀደም ሲል ገልጻል። መሬት የማውረድ የሚባለው ላይ ምን ያህል በተጨባጭ እየተሰራ ነው ማለት እንችላለን? ምክንያቱም አሁን ሂደቱ በጣም የተጠናከረ ሲሄድ ልትገናኙ የምትችሉባቸውን መስመሮች በሙሉ የማቋረጥ ኢንተርኔትን ጨምሮ፣ ስለዚህ ከመሬት ላይ ካለው ከናንተ ትልቁ ኃይል ሊሆን ይችላል ለውጡን ሊያመጣ ይችላል ከምትሉት ኃይል ጋር የመነጠል ነገር ሊፈጠር ይችላልና ከዚህ አንፃር መሬት ላይ አስባችሁ አቅዳችሁ የዳያስፖራ ንቅናቄ ብቻ እንዳይሆን ምን ያህል እንደው ተጨባጭውን ነገር እየተሰራ ነው የሚል ነው። ሌላው ምናልባት የታክቲካል ግንኙነት ነው ከዛ በኋላስ የሚለው ላይ ተዘጋጅተናል። ብዙ ጊዜ የሚባላል ኢትዮጵያውያን ስርዓት መጣል ይችላሉ፣ ስርዓት መትከል ግን አይችሉም ነው። ስርዓት ለመጣል የማይተባበርልሃል ከዛስ በኋላ ተመልሶ ታጥቦ ጭቃ እንዳይሆን ምን የታሰበ ነገር አለ? እንደው ከወዲሁ መነጋገር ካልተጀመረ ዝም ብሎ በትብብር ስርዓቱን መጣልማ እንዳልከው ብዙም ላይከብድ ይችላል። በጣም መሰረታዊ ጥያቄ ነው መሳይ አሁን ያነሳው። አንደኛ ቅድም ያልከው ላይ ልምጣና በዋናነት እኛ የምናምነው ትግሉ ሊካሄድም ሊመራም የሚችለው አገር ውስጥ ነው የሚል እምነት ነው ያለ። ዋናው የውጭ ሀገር ትግል መካሄድ ይችላል። የዛ ትግል ዋና ሚና ግን ትግሉን መደገፍና ማጠናከር ነው። በዋናነት ትግሉ የሚካሄደው አገዛዙ ያለበት ህዝቡ ያለበት አገር ውስጥ፣ ትግሉን በዋናነት የሚመሩት ኃይሎች አገር ውስጥ መኖር አለባቸው የሚል እምነት ነው ያለ። ለዛ ነው በቀደም ለምሳሌ 15 የፖለቲካ አመለካከት የሚወክሉ ኃይሎችን የጠራ ነው አይደል? ከ15ቱ 8ቱ አገር ቤት ያሉ ናቸው። ለምንድን ነው 8ቱን አገር ቤት ያደረግነው? ውጭ ሀገር ያሉ ሰዎችን ብናደርግ ሞር ይቀል ነበር። በቀላሉ እናገኛቸዋለን፣ ኢንተርኔት አይቆራረጥም፣ አገዛዙን አይፈሩም፣ በቀላሉ ይገኙልናል። ኖ ይሄ ትግል በዋናነት መካሄድ ያለበት አገር ቤት ነው። ለውጥ የሚያመጣውም አገር ቤት የሚካሄድ ትግል፣ ዋናዎቹን ትግሉን የመምራት ኃላፊነት ያለባቸው አገር ቤት ያሉ ሰው የሚል እምነት ስላለን አንዱ ይሄ መሰመር አለ። ስለዚህ ገንቢ በሆነ ሁኔታ ግን ውጭ ያለው ኃይል ትግሉን የሚያጠናክር ከፍተኛ ሚና አለ።
እውነቱን ልንገርህ ማጠናከር ብቻ አይደለም ትግሉን የማይጎዳ ስራ ይመስራት ራሱ ስራ ብንሰራ ቀላል አይደል አገር ውስጥ ያለው ትግል እየተበከለ ያለው እየተበተነ ያለው እርስ በርስ ስምምነት እንዳይኖር አንጃዎች እንዲፈጠሩ እያደረገ ያለው አብዛኛው ኃይል ውጭ ሀገር ያለ ይሄን ራሱ ማስቀረት በጎ ያልሆነ ነገር መስራቱ ማስቀረት አገር ቤት ላለው ትግል እጅግ ትልቅ ጥቅም አለው የሚል ነው። ከዛ በላይ ግን አልፈን ትግሉን በአዎንታ ሊደግፍ የሚችል ስራ ከፍተኛ ስራ እዚህ ሀገር መስራት ይችላል። የፋይናንስ ድጋፍ ይፈልጋል የሀገር ውስጥ ትግል በዚህ ረገድ ትልቅ ሚና መጫወት ይችላል። የኢንፎርሜሽን ፍሰት ይፈልጋል። እዚህ ነፃነት ያለበት ሀገር ነው። ሚዲያ እንደልብ ነው። በዛ ረገድ ትግሉን የሚረዳ ትልቅ ነገር የፒአር ስራ መስራት ይችላል። በዲፕሎማሲ ረገድ ትግሉን ሊያጠናክር ወደ ውጤት ሊያበቃ የሚችል ትልቅ ስራ መስራት ይችላል። በጣም ደካማ የዲፕሎማሲ ስራ ነው እየተሰራ ያለው። ትግሉን የሚያጠናክር ስራ አይደለም እየሰራን ያለው። ስቴት ዲፓርትመንት በኢትዮጵያ ጉዳይ ላይ አሁን ጥሪ ቢያደርግ ተሰባስቦ መቅረብ የሚችል ኃይል የለም። ሁሉም እንዳልከው የራሱን አካባቢና የፖለቲካ አጀንዳ ይዞ ነው የሚቀርብ። እንደውም መቅረቡ ትዝብት ውስጥ ነው የሚጥለው። ይችን ሀገር በጋራ የማስቀጠል ፍላጎትና ችሎታ ያለው ኃይል አይደለም የሚል መልእክት ነው ለዲፕሎማቲክ ኮሚኒቲው እናስተላልፍ እና ሪሊ ይሄን ሁሉ ችግር ከፈታን አገር ቤት ያለው ትግል እንዲጠናከር ትልቅ አስተዋጽኦ ነው እና በዛ ረገድ የጠራ አመለካከት ነው ያለው። ሁለተኛው ያነሳው መሰረታዊ ጥያቄ እውነት ነው። የኢትዮጵያ ሕዝብ ሲታገል ነው የኖረው። መታገል ብቻ አይደለም፣ በትግሉ ሂደት ውስጥ ተሳትፎ እያደረገ መስዋዕትነት ሲከፍል ነው የኖረው እስካሁን ድረስ። ግን የተካሄዱ ትግሎች ሁሉ ፍሬ ሲያፈሩ አላየንም። ሲጨናገፉ ሲጠለፉ ነው ያየነው። ከዚህ ምንድነው የምንማረው የሚለውን ነገር ሲሪየስሊ ነው የወሰድነው እና ደጋግሜ በተለያዩ መድረኮች ገልጬዋለሁ። ሁለት ነገሮችን ማድረግ አለብን። አንደኛ የምናደርገው ትግል በስሜት መሆን የለበትም። በጥናት የተደገፈ መርህ ያለው በሐሳብ በአጀንዳ የተደገፈ መሆን አለበት። እንዲሁ በስሜት የምናደርገው ትግል የትም አያደርስም። ስለዚህ የፖለቲካ ቅራኔዎቻችን ምንድናቸው? እነዚህን ቅራኔዎች ልንፈታ የምንችለው በምን መንገድ ነው? የምንሄድበት መንገድ ምን አይነት መንገድ ነው የሚሆነው? የምንደርስበት ውጤት ምንድን ነው የሚሆነው? ፖስት ብልጽግና ኢትዮጵያ ምንድን ነው የምትሆነው? እንዴት ነው ይችን ሀገር ወደፊት ማስቀጠል የምንችለው በሚለው ጉዳይ ላይ የጠራ አጀንዳ መያዛል። አንዱ የአብሮነት ኢትዮጵያ ሊሞላው የሚፈልገው ክፍተት ይሄን አጀንዳ እያዘጋጀ ለፖለቲካ ኃይሎች ማቅረብ አትሊስት መነሻ ማቅረብ የማጽደቁ የመቀበሉ ጉዳይ የነሱ ሆኖ መነሻ አጀንዳዎችን እያቀረበ በዚህ ረገድ የጠራ አመለካከት እንዲ ትግሉ በስሜት ሳይሆን በጠራ ሐሳብ መርህ እንዲመራ ማድረግ አንዱ ይሄ ነው። ሁለተኛ በተናጠል መሆን የለም። 2010 እነ ዶክተር አብይን ለስልጣን ያበቃው እንቅስቃሴ በዋናነት ታውቃለህ በፓርቲ የተመራ አይደል። በቃ ብሶት ውስጥ ገባ ህብረተሰቡ፣ በተለይ ወጣቱ በኦሮሚያ በአማራ ክልል ትልቅ የሆነ ህዝባዊ አመጽ እንቅስቃሴ ተፈጠረ። መንግስት መቋቋም አልቻለም። ግን ተሰባስቦ ይችን ሀገር እንዴት ነው ማስቀጠል ለውጡን የሰመረ ማደርገው እንዴት ነው በሚለው ላይ ዝግጅት አልነበር። ፓርቲዎች አይደሉም የሚመሩት። ስለዚህ ተጠለፈ፣ ተኮላሽ። አሁን ይሄ ትግል ከዚህ መማር አለብን። ስለዚህ በተናጠል ሳይሆን በጋራ ጉዳይ ላይ ተሰባስበን በህብረት የምንመራው ትግል መሆን፣ በቁጥጥራችን ስር ያለ የለውጥ ሂደት መሆን አለበት፣ ትግል መሆን አለበት። ማንም ዝም ብሎ ተነስቶ በስሜት የሚመራው መሆን የለበትም። እንደው የህብረተሰቡን ብሶት በመቆስቆስ የሚመራ ትግል መሆን የለም። ከዛ መማር አለበት። እነዚህ ሁለት ነገሮች ካሳካን፣ ያሳሰብ ጥራት ካመጣን፣ በድርጅቶች ህብረት እንዲመራ ካደረግን ውጤቱ አገዛዝን መጣል ብቻ አይሆንም። ውጤቱ ከአገዛዙ በኋላ ዘላቂ የሆነ ሰላም እና ዘላቂ የሆነ ዴሞክራሲ የማምጣት ነው እና በዚህ ረገድ በጣም ልዩ ትኩረት ሰጥተን እየሰራን፣ አለበለዚያ ያለፈውን ታሪክ ነው የምንደግመው። መሳይ ይሄ አገዛዙን እኮ የመጣል ጉዳይ እኮ በራሱም የውስጥ ችግር እኮ ነገ ሊፈርስ ይችላል። ታጣቂ ኃይሎችም እኮ ተጠናክረው እኮ ነገ ሊያፈርሱት እኮ ይችላሉ። ደካማ መንግስት ነው፣ አሁን እየተሸረሸረ ነው። እንደው ሌላውን እንተወውና በኢኮኖሚ አቅም ብቻ ጦርነቱን እኮ ማስቀጠል የማይችልበት ሁኔታ አንድ ወቅት ላይ ይፈጠራል። ይሄ መንግስት ወዳቂ መንግስት መሆኑ እኮ ጥርጥር እኮ የለው። ውስጡም ቅድም እንዳልኩ ያያያዘው አስተሳሰብ አይደለም፣ ሀገራዊ ወይም ህዝባዊ አጀንዳ አይደለም፣ ወይም ርዕዮተ ዓለም አይደለም። ያስተሳሰራቸው ጥቅም ነው፣ ገንዘብ ነው፣ ስልጣን ነው። ይሄ ኃይል የትግል ጫናን ለረጅም ጊዜ ተቋቁሞ መቀጠል የሚችል አይደለም፣ በማንኛውም ጊዜና ሁኔታ ሊበተን የሚችል። ስለዚህ ትልቁ ጥያቄ ያገዛዙ መውደቅ አይደለም። ከወደቀ በኋላ ይሄ የወቅቱ ትግል እንዳለፉት ትግሎች ይሄ ሁሉ መስዋዕትነት ከተከፈለ በኋላ ይጠለፋሉ፣ ይኮላሻሉ። ይሄ እንዳይሆን መስራት አለ።
በዚህ ረገድ ከሰራን ነው ካለፈው የተሻለ ነው ልንል የምንችለውና ሪሊ ቤዚክ የሆነውን ጥያቄ ነው ያነሳው። እኛም ልዩ ትኩረት ሰጥተን እየተንቀሳቀስን ያለነው በሱ ጉዳይ ነው። አቶ ልደቱ